አገር ላይ ኖረህም አትኖርም ከሀገርም ውጭ ወጣህ አትኖርም። የትግራይ ወጣቶች ምን አደረጉ? አሁን ጦርነቱ ከሁለት ጠላቶቻችን ጋር ነው የተጀመረው። ሁለቱም በደንብ ይዳሙና ይዳከሙ። እኔ በአሁኑ ሰዓት ለማንም ድምጽ አልሆንም። ለማንም አይጥ ስትጠግብ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ። ውዴት ቤተሰቦቼ እንደምን ናቸው? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴት ቤተሰቦቼ እንደምን ናችሁ? እንደምን ከረማችሁ? ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ወቅታዊ ይሆናል ብዬ ማስባትን ነገር ሰዓቴን ጠብቄ እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ሰሞኑን ደግሞ እንግዲህ ይሄ ጦርነት እንደገና በማገርሸቱ ምክንያት በጣም ትልቅ መወያያ ሆኗል ማለት ነው። እና ግን ያው የሚያሳዝነው ያው የኛ የሶሻል ሚዲያ ነገር ግማሹ እንግዲህ ባለው በዛ በጦርነቱ ላይ እንግዲህ ስለሚያልቀው ወጣት እያዘነ እያሰበ ባለበት ሰዓት አንዳንዶች ደግሞ የተለያየ አይነት እንግዲህ ስሜቶችን እየገለጹ ነው ያሉት ወደ ፖለቲካው ላይ ብቻ በማዘንበል የጦርነቱን መነሳሳትና ጦርነቱ የሆነ አንድ ልባት እንዲያመጣ በሚል ብቻ ወደ ተለያየ አይነት ነገር ያደርጋሉ። ነገር ግን አትሊስት በዚህ ሰዓት ውስጥ የሚሞተውን ህብረተሰብ ማሰብ በተለይ ወጣቱ የትግራይ ህዝብ በጣም በሚያሳዝን ሁኔታ ላይ ስላለ ይህን ቪዲዮ እንግዲህ በእውነት አይታችሁ የራሳችሁን ኮሜንት እንድሰጡበትና በእውነት ስለነዚህ ሰዎች ማሰብ እንዳለብን ስላመንኩ ነው እንግዲህ ላቀርብላችሁ ወደድኩት ማለት ነው። አይታችሁ የራሳችሁን ኮሜንት ስጡ። በተረፈ በተቻለ መጠን ለህብረተሰቡ ጸሎት እናርክላለው። መልካም ጊዜ ይሆንላችሁ። ቀጥታ ወደ ፕሮግራሙ ልክተታችሁ። ድጋሚ ጦርነት፣ ድጋሚ የትግራይ እናቶች ሊያዝኑ ነው። ድጋሚ የትግራይ እናቶችን ሲቃል እንሰማ ነው። እኔ ትግሬ ነኝ፣ እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ጉራጌ ነኝ፣ እኔ ደቡብ ነኝ ማለት ትተን እኔ ኢትዮጵያዊ ነኝ ማለት ስንጀምር ኢትዮጵያም ትልቅ ደረጃ ትደርሳለች። ህዝባችንም ከጦርነት ከችግር ከረሃብ ይላቀቃል። ዘረኝነትን የመሰለ የሚያስጠላ ዘረኝነትን የመሰለ ሀገርን የሚጎዳ ነገር የለም። እኔ በጣም ነው በእኛ ዘመን እንደዚህ መሆኑ የማዝነው የምከፋው። ከኛ በፊት የነበሩ ቀደምት አባቶቻችን ትግሬ ሚስት አገብተው ኦሮሞ ሀገር ሄደው ስራ ሰርተው አማራ ሀገር ሄደው ተዝናንተው ምን አለፋችሁ ዘረኝነት ምን ማለት እንደነበረ አያውቁትም። ከኛ በፊት የነበሩ አባቶቻችን በእኛ ዘመን እንደዚህ አይነት ነገር መኖሩ በጣም ያሳዝናል። ድጋሚ ጦርነት፣ ድጋሚ ወንድም ወንድሙ ላይ ጦርነት እንደተጀመረ እየሰማን ነው። ሱዳን ድንበር ላይ በትግራይ በኩል እነማን ናቸው እየሞቱ ያሉት ብንል በግድ ከእናቶቻቸው ጉያ የታፈሱ ከ12 ዓመት ጀምሮ ህፃን ወንድሞቻችን ናቸው እየሞቱ ያሉት። አይላችሁ ለምሳሌ ይሄ ቪዲዮ የምታዩት ባለፈው ጦርነት አክቲቭ ተዋጊ የነበረ የቲዲኤፍ አባል ነው። እንደምታዩት ነው 12 ዓመት ህፃን። ሜካናይዝድ ነበርኩ መረጃ ነበርኩ ነው የሚለው ስለያ ማለት ነው። እነዚህ አረመኔዎች ህፃን ልጅ አይቀራቸውም ጦር ግንባር ላይ ሰው ሲጨምሩ ማለት ነው። ሰው ህፃናት ወንድሞቻችን ሳይቀር ነው የድሮን ሰለባ እየሆኑ ያሉት። ህወሓቶች ግን ምን የሚል ፕሮፓጋንዳ ጀምረዋል። ጭራሽ ፍልሚያው እየተካሄደ ያለው በክላሽና በድሮን መካከል ነው። አይውላችሁ እንግዲህ እንደዚህ አይነት ድንቁርና እኔ የትም ልትሰሙ አትችሉም። እግዚአብሔር ይሁነን። ክላሽና ድሮን ተዋግተን ከፍተኛ ጽናት እያሳየን ነው የሚል ፕሮፓጋንዳ እንደመስማት በዚህ ዘመን እጅግ የሚሰቀጥጥ የሚያሳዝን ዜና የለም። ግን ህፃናት ወንድሞቻችን የዚህ ጦርነት ሰለባ እየሆኑ ነው። የቲዲኤፍ አባላት ባላችሁበት ይህ መልእክት የሚደርሳችሁ ከሆነ ሼር አድርጉላቸው። የምታውቋቸው የቲዲኤፍ አባላት ተበተኑ። ይህ ውጊያ እናንተ አይደለም። ይህ ውጊያ የትግራይ ህዝብ ውጊያ አይደለም። ይህ ውጊያ በህወሓትና በፌዴራል መንግስት። ህወሓቶች እነማን እንደሆኑ እናውቃለን። እጅግ በቁጥር አነስተኛ 40-50 የማይሞሉ ሰዎች ናቸው። በእነሱ መካከልና በፌዴራል መንግስት እየተካሄደ ያለ ጦርነት ነው። ህግ የማስከበር ጦርነት ነው። ራሳችሁን አድኑ። ተበተን። ከቻልክ ሐራ መሬት ወደ ሐራ መሬት ጥፋ፣ ካልቻልክ ደግሞ ወደ እግር ወደ አመራል። ብቻ ከጦርነት ቀጠና መራቅ አለባችሁ። ህይወታችሁን ማትረፍ አለባችሁ። እባካችሁ። ሰላም ለትግራይ ህዝብ። ይመቻችሁ። አሁንም ልንሞት ነው እንግዲህ፣ አሁንም ልንሞት ነው።
ተረግመናል። ወጣት አይኖርባት የተባለች ሀገር ብትኖር ኢትዮጵያ ናት። እነሱ ይኖራሉ፣ እኛ እንሞታለን። በቃ እንሞታለን። አሁን የወጣሁት የሌላ ፕሮግራም ነው። አሁን ዩቲዩብ ላይ ስገባ ያስጠላል። በቃ አገር ላይ ኖረህም አትኖርም፣ ከሀገርም ውጭ ወጣህ አትኖርም። የትግራይ ወጣቶች ምን አደረጉ እንዴ? ምን አደረጉ? ወላሂ ምን አደረጉ? ያሳዝናሉ እኮ እዚህ ቤተሰቦቻቸው በቃ እቺ ወላሂ ያሳዝናሉ። በቃ ተው፣ በቃ እኛ በቃ ወጣት ይኑር፣ በቃ ተው እንዴ ይኑር በቃ ከምድረ ገጽ እንጥፋ እንዴ? ወጣቶች አይፈለግም። እንደሰማችሁት ነው እንግዲህ አብዛኛው እንግዲህ ወጣት በተሻለ መጠን ጦርነቱ ባይኖር ጥሩ ነው። ምክንያቱም በዚህ በጦርነት ብዙ ሰው እየሞተ ነው። አሁንም እንግዲህ ምንም አይነት እንቅስቃሴ ሳያረጉ እንግዲህ ባሉበት አካባቢ ብዙ እንግዲህ ሞት እንዳለ እየሰማን ነው ማለት ነው። እና ማምለጫ ሁሉ እስከ ማጥፋት ድረስ ነው የደረሰው እና በጣም ያሳዝናል። ይሄ በእውነት እየተጎዳ ያለው ምስኪኑ በየቦታው እንግዲህ በአፈሳም በምንም የተወሰደው ወጣት ስለሆነ ከእንደዚህ አይነት እልቂት እንዲቆም ይህን ጦርነት ማስቆም አለብን በሚል ነው እንግዲህ ሁሉም ሰው እየጮኸ ያለው ማለት ነው። በጣም የሚያሳዝናችሁ ግን በሌላ ቦታ በተለይ ይቅርታ እንደዛ በማለቴ በተለይ ውጭ ሀገር ያለው ህብረተሰብ ደግሞ የጦርነቱን መጋጋልም ሆነ በጦርነቱ ላይ እንግዲህ አንድ ነገር ለውጥ አየለ በሚል እዚህ ተኩኖ የተፈለገ አይነት አባባል ይባላል ማለት ነው። ላይክ እንደ የሆነ የእግር ኳስ ጌም አይነት ነገር ወይም አንድ የፊልም አይነት ነገር አስመስለው በማሰብ ብቻ እዛ አካባቢ የሚፈጠረውን ነገር ላይክ በቃ እንደ ኖርማል አድርገው አይ ይሄማ ነገር ካልሆነ ይሄ ነገርማ እንደዚህ ካልፈነዳ የሚል በጣም ዝቅ ያለ አስተሳሰብ የሚያስብ ህብረተሰብ አለ ማለት ነው። እና እሱ መሆን የለበትም ነው እንግዲህ እኔ አባባል እና ይህንን ፕሮግራም ላቀርብላችሁ ፈለኩት ለዛ ነው። እስኪ የተወሰኑ ነገሮች ላሰማችሁ። አሁን ጦርነቱ ከሁለት ጠላቶቻችን ጋር ነው የተጀመረው። ሁለቱም በደንብ ይዳሙና ይዳከሙ ወይ አንዳቸው ሊጠፉ ይችላሉ። ህወሓት ከምድረገጽ እንድጠፋ አብይ አህመድ ጦርነት ጀምሯል ከህወሓት ጋር። በላት፣ ቀጥቅጣት፣ አጥፋት። ከዛ በኋላ እኛ ደግሞ መጥተን አንተን የምናጠፋው ለራሳችን አድቫንቴጅ ነው የምንጫወተው። ለምንድን ነው በሁለቱንም ጎራ አንዱንም አንይዝም፣ አንዱንም አንከተልም፣ አንዱንም አንደግፍም? አብይ አህመድ በላት፣ አጥፋት ከዚች ምድር ህወሓት የምትባል ጠንቅ። ከዛኛ ደግሞ እንመጣልሃለን ከኢትዮጵያ ገፍተን ቀይ ባህር እዛ ኢሬቻ እንድታከብር እናደርጋለን። ለመላው መከላከያ ሰራዊት ኢትዮጵያ ማለት ነው። ማለት የደሃ ልጅ ስለሆነ እዛ ያለው የመከላከያ ሰራዊት እኔ ጋር የነበሩ ጓደኞች ምናምን ስላሉ እዛ አውቃለሁ። ማለት አንዳንዴ ዝም ብለህ ሳታቅ የምትገባበት ነገርም ስለሆነ ሁልህም ማለት ነው። እኔ ነግሬሃለሁ፣ ከቲዲኤፍ እንዳትገጥም፣ ከአርሚ 7 እንዳትገጥም ብያለሁ። እዛ እየገጠምክ ያለው በምዕራብ ትግራይ እየገጠምክ ያለው ሁሉ የመከላከያ አባል እጅህን ስጥ፣ ዝም ብለህ እጅህን ስጥ። በዛው አድርገህ ምናምን ብለህ በዩኒሴር ምናምን አድርገህም ውጭም የመሄድ እድል ታገኛለህ፣ ዝም ብለህ ከሰጠህ። በቃ ክፍታፍ እንዴት አባብ ትንቅ ነው አንተ። የኢትዮጵያ መከላከያ ላንተ ማለት ነው አይደለም በጦርነት ለሰላምታ እንኳን እንደዚህ እጁን አይሰጠም። አንተ ቁፍቁፍ፣ አንተ ማን ስለሆንክ ነው? ራስን በምንድን ነው የምታየው? ይሄ ንቀት ነው። ድሮም ያስበቃችሁ ይሄ ንቀት ነው። ሰውን አትገምቱ፣ አትናቁ። ድሮም ራሳችሁ ተነካካላችሁ፣ መጨረሻ ላይ እዋይ ጎይታይ ትላላችሁ። አትናቁ፣ አይናቅም። መከላከያም እንደናንተው የታጠቀው መሳሪያ ነው፣ ያውም ከናንተ በተሻለ ሁኔታ ማለት ነው። ያጉራችሁ መልሶ የት እንዳስገባችሁ ታውቃላችሁ። ካለፈው ስህተት አትማሩም። አሁንም ደግሞ ለእያንዳንዷ ንግግር ሳይቀር ዋጋ ትከፍላላችሁ። እከክ ሸረሪና የሱዳን ምድር ነው። የኢትዮጵያ መከላከያ የለም። ያሉት
ህወሓት ኃይሎች ልበል ወይም የትግራይ ኃይሎች ልበል እነሱ አሉ፣ የሱዳን ጦር አለ። በሱ ላይ የኢትዮጵያ መከላከያ ያለው በኢትዮጵያ ድንበር ውስጥ በሆሞራ በማይካድራ አካባቢ ነው። ሸረሪና አይደለም። ሸረሪና ከኢትዮጵያ ግዛት ውጭ ሱዳን ውስጥ ነች ያለችው። በሱዳን መንግስት ቁጥጥር ስር ነች። ስለዚህ እና አርሚ 7 እና 13 ነው ሊኖርበት የሚችሉ። ስለዚህ የተደረገው ውጊያ መከላከያው በከባድ መሳሪያና በድሮን በምን ወደዛ መተኮስ ጀመረ ማለት ነው። ለምን ወደዛ ጀመረ? የራሱ ሐሳብ ይኖረዋል። መሰሪው ህወሓት ደግሞ በትግራይ ህዝብ ላይ ጦርነት ታውጀዋል ብሎ ተናገረ። የትግራይ ህዝብ ሱዳን ውስጥ ነው እንዴ ያለው? አንቆ ለትግራይ ለመቆርቆር አይደለም፣ ግን ወስላታ በዛ። እኔ የምለው ኢትዮጵያ ውስጥ ጦርነት ተጀምሯል የሚባል ነገር አለ እና እኔ በግሌ አይመለከተኝም። ምክንያቱም ጦርነት ሲጀመር ቀላል አይደለም። ጦርነት ሲጀመር ኢዚ ነው። ያ ሁሉ ዋይታ በለው ቀጥቅጠው አሳደው በዚህ ወጣ በዚህ ገባ ተብሎ ያ ሁሉ ጦርነት ባለፈው አመታት ያ ሁሉ ጦርነት የተቆሰቆሰው እሳት ለማጥፋት በጣም ጊዜ ይወስዳል። ስለዚህ እኔ በአሁኑ ሰዓት ለማንም ድምጽ አልሆንም። ለማንም ኦኬ። እንደ የዓለም ዋንጫ ቁጭ ብሎ ሰው ኳስ ጨዋታ ሲመለከት እንደነበረው ልክ እንደ ዓለም ዋንጫ ቁጭ ብዬ ነው የምመለከተው። በቃ እንደዛ ነው። ትናንትና ህዝቡ አለቀ፣ ተቀጠቀጥን፣ ሞትን፣ እንደዚህ ሆንን ስትሉ የነበራችሁ ሰዎች ይለቁ፣ ይገደሉ፣ ማለቅ አለባቸው ሲሉ የነበሩ ሰዎች ጋር ቂጣችሁን ገጥማችሁ እያማሰላችሁ ቂጣችሁን ገጥማችሁ ባንድ ፖፖ እንራ ብላችሁ እኛ የምን ድምጽ ነው የምንሆነው? እኛ ድምጽ አንሆንም። በቃ ድምጽ አንሆንም። መጨረሻ ላይ ደብረ ጽዮንም ኢሳያስም አቡቹም ሱፋቸውን ለብሰው ቁጭ ብለው ለሚገባበዙት ይሄ እንደ ቂጣ የሚገለባበጥ ማህበረሰብ እንደ ቂጣ እየተገለባበጣችሁ እኛ እየወጣን ድምጽ አንሆንም። በቃ ይሄ ነው። እኔን እዚህ ሶሻል ሚዲያ ላይ ወጥቼ ለማንም ድምጽ ስሆን አታዩኝም። አሁን እንደሰማችሁት ነው። በጣም በሚገርም ሁኔታ የተለያየ አይነት ስሜት ነው እንግዲህ በአካባቢው የምትሰሙት እና በጣም ያሳዝናል። ጦርነቱ ያለበት አካባቢ ያለ እሳት ከባድ ሆኖ እኛ ግን እዚህ እርስ በርሳችን የተለያየ አይነት ስሜቶችን እንግዲህ እየገለጽን እየተባለን እንገኛለን እና ይሄ ነገር መቆም አለበት ብዬ ስለማስብ ይሄን ነገር ያቀረብኩላችሁ ማለት ነው። እስቲ እንግዲህ ምንም ማድረግ ስለማይቻል የራሳችሁን ኮሜንት ስጡ። በተቻለ መጠን ድምጽ ለመሆን እንሞክር እያልኩኝ አንዳንድ ደግሞ ሌላ ነገሮች ላቀርብላችሁ ማለት ነው። ወሎዬም ሁን ጎንደሬም ሁን ጎጃሜም ሁን ሸዋም ሁን ይህ ዓለም ሀገራችን አይደለም። እንደ ጭንቅላት ጥበት ተሰፍተ ተጠበል ልታስብ ትችላለህ። የኛ ሀገር እንዲያው ከዚህ ዘረኛ ዓለምስ መድኃኒዓለም ቢወስደን ሰብስቦ እንዲያው እውነቴን በጣም ይሄ የኛ ሀገር አይደለም። አጠቃላይ 7ቱ አህጉር በሙሉ ለአንተ በወራሽነት ቢሰጥህ ሀገር አይደለም። ይሄ አንድ ክልል ወረዳ ምናምን ተውጥና አሜሪካንም አውሮፓንም እንደው ለአንዱ ሰውዬ የወራሽነት መብት ሰጥተው ቢሰጡ ራሱ ሀገር አይደለም። ሀገራችን የኛ ሌላ ዓለም ነው። አሁን እዚህ ውስጥ ምንድነው ስንል ስደተኛ ደግሞ በስደተኛ አይኮራም። ስደተኛም ስደተኛን ሊሰድበው አይችልም። አሁን የስደተኞች ካምፕ ቢገባ አንድ ሰው አንተ ስደተኛ ይላል። እርሶ ነው እንጂ ባለ ርስት አንድ ድንኳን ውስጥ ተቀምጦ አንድ ሰውን ስደተኛ ይላል እንዴ? አሁን አንድ ሰው የኢትዮጵያዊ ሱዳን ተሰዶ ስደተኞች ካምፕ ውስጥ ቢገባ
ሁለቱ ኢትዮጵያውያን ሱዳን ስደተኞች ካምፕ ውስጥ ነው ስደተኛ ይባባላሉ? አይባባሉም። ሁሉም ስደተኛ ናቸው። ሁላችንም ስደተኞች ነን። ጊዜ ይለዋወጣል፣ ዘመናት ያልፋል፣ ሰዎች እንዳየሩ መልክ ይለውጣል። የታመኑት ወገን ድንገት ፊት ያዞራል፣ የልብ ወዳጅ ያሉት ጠላትም ይሆናል። የሰው ቃል ቢታጠፍ ፍቅሩ ባይቀጥልም፣ ሐሰት በምድር ነግሰው እውነት ቢጨልምም፣ በማይናወጠው ጽኗነት ላይ ቆሜ ታማኙን አምናለሁ እስከ ዘላለሜ። ተመስገን አምላኬ። እኔ የምላችሁ ግን ምን ይሆን እንደዚህ ደስታችንን ሰርቆ ከብሶት ሐዘን ጋር ያስቀረን አጣብቆ? ሳቃችን የት ሄደ? ማን ነው የነጠቀን? መጓጓት ትተናል ለነገ ለአዲስ ቀን። እንደምን ጠፋብን የመኖር ትርጉሙ? ለዛስ ለምን አጣ የህይወት ጣዕሙ? እንዴት ናችሁ ሲሉን ደህና ነን ብንልም ካመመን ቆይቷል በጎ እኮ አይደለንም። በምን ተለክፈን ነው በየትኛው ሰይጣን? ለብዙ ነገሮች ቆየን ግድ ካጣን። ሲመሽ እየተኙ ሲነጋ መነሳት፣ ያለቅር ተጉዞ ተመልሶ መምጣት፣ በውሸት ፈገግታ አስመስሎ መዋል፣ ቆስሎ ደህና መምሰል ችለን ተክነናል። የት ሄዶ ጠፋብን የድሮ እኛነት? አልናፈቃችሁም ንገሩኝ የእውነት? ለገጣሚዎቻችን እናመሰግናለን። ውድ ዩቲዩብ ቤተሰቦቼ እንግዲህ ዛሬ ያዘጋጀውላችሁ ፕሮግራም ይህን ይመስላል ማለት ነው። በእውነት ብዙ መናገር የሚቻልበት ጉዳይ ቢሆንም ግን ምንም አይነት ሀሳብ ቢወጣ የተለያየ አይነት ስሜቶችን ወደ ተለያየ አይነት አካባቢ እየሄደ ስለሚያጋጭ በሚል እንግዲህ አጠር መጠን አድርጌ እንደዚህ ላቀርብላችሁ እንግዲህ ተገድጃለሁ ማለት ነው። በእውነት የምንፈልገው ጦርነትና ጦርነት ቆሞ ሰላምን ስለሆነ ሁላችንም የአንድ አይነት ወገንተኝነትን ልንገልጽበት መሆን የለበትም ማንኛውም አይነት ነገር። ግን አሁን በዚህ በሶሻል ሚዲያ ላይ የተቸገር ነው አንድ ነገር ይሄ ነገር ጥሩ አይደለም ህዝብ ይጨርሳል ሲባል ወደ አንደኛው ወገን ፑሽ እንደረጋለን ማለት ነው። ለምሳሌ አሁን ስለ ትግራይ እንደዚህ በምንጮህበት ሰዓት የአብይ ደጋፊ ብትሆን ነው እንደዚህ የሚባለው፣ ወደ አንደኛው ደግሞ ሲባል አንተ እንደዚህ ብትሆን የሚባለው ነገር አለ። ይህንን ራሳችንን ወደዚህ ወደዛ ማወዛወዝ ትተን ነገር ግን በሰብአዊነት በተለይ በውጭ ሀገር ያለን ሰዎች በሰብአዊነት እንደነዚህ አይነት ነገሮችን የሚቀርበትን መንገድና እንዲሁ ሰከን ብለን የምንተሳሰብበትን መንገድ እንግዲህ ለመፍጠር ነው እንግዲህ በተቻለ መጠን የምሞክረው በዚህ ፕሮግራም ላይ ማለት ነውና እግዚአብሔር እንግዲህ ለሁሉ ነገር እሱ ይገኝበት ይሙላበት ነው የምለው። የራሳችሁን ኮሜንት ስጡ። ከወደዳችኋት የተለመደችዋን ላይክ አድርጉ እያልኩኝ ለዛሬ በዚህ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ። ትንሽ ከእናቷ ጋር ቅራኔ ቤቴ ገብቷት በኩርፊያ ስሜት ካሉበት ጉድጓድ ፈንጠል ብላ ትወጣና ጉዞ ስትጀምር በቅርብ ርቀት ጸጉራም ድመት ታያለች። እና ያየችውን ድመት እንዲሁም ከእናቴ ጋር ከመጨቃጨቅ ጓደኛ አገኘው ወዳጅ አገኘው ሄጄ ተዋወቀዋለሁ ወዳጅ አለው ብላ ወደ ድመቱ ጉዞ ስታቀና ከሰማይ በጣም ከፍተኛ ፍጥነት የሚመጣ ጭልፊት ታያለች። ጭልፊቱ የመጣው ለሷ ይሁን ለድመቱ ይሁን ባታቆም ፍጥነቱ እና የሚበርበት አኳን ስላስፈራት ተመልሳ ሮጣ ወደ ጉድጓድ ትገባለች። ጉድጓድ ውስጥ ትገባና ለእናቷ የገጠማትን ነገር ትናገራለች። እናትየውም አየሽ ፈጣሪ ያተረፈሽ እንጂ አደጋ ውስጥ ነበርሽ። ጸጉራሙ ድመት ራቅ ብሎ ተቀምጦ ያየሽው ልትወዳጀው የፈለግሽው የሁል ጊዜ የኛ ጠላት እኛን እያደነ የሚበላል ድመት ተብሎ የሚጠራ ነው። ጭልፊቱም ያየሽው ፋታ ብሰጪው ኖሮ ቢደርስብሽ አድኖ መውሰድ የመጣ ነው። ሁለቱም የሚያጠፉሽ የሚገሉሽ ናቸው። እኔ ጋር የነበረሽ ቆይታ የተሻለ ነበር ትላትና አይጥ ስትጠግብ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ ሲባል የነበረው እስከነተረቱ ባንቺ ላይ ደረሰ በክልፍልፊቱ ብሎ ከበደ ሚካኤል የገጠመውን ግጥም የሚያስታውሰኝና እዚህ ያለው ኩርፊያ ወደ ጸጉራሙ ድመት ወይም ወደሚዘገዘገው ጭልፊት የሚወስዳቸው ማንኛውም ኃይሎች በምን እምነት ላይ እንደተመሰረተ ያልታወቀ ጋብቻ ስለሆነ በየትኛው መንገድ ጥፋት ካልሆነ በቀር ልማት ሊያመጣ አይችልም።